بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته هي آية الكرسي تلك النت قريب زي حديث تنقرال رسول صلى الله عليه وسلم بوانا حديثات شو وديشت الدم من يو من قرأ آية الكرسي دبر كل صلاة لم يمنعه من دخول الجنة إلا الموت آية الكرسي هو الجزء كصلاة بوهلا فرض صلاة كسجد بوهلا آية الكرسي يمي كراسو جنة لما قبعت يمي كلا وموت في الشارع أبقى هي بتأم تلك نجرنا أعظم آية دالو بقرآن قريب بزو آية وشالو بتأم بركات آية وشنايشو كنزع آية وشلو بتأم تلك آية يمي بالو هي آية الكرسي سلازي هن آية الكرسي ولا تشنم لنا وقو يمي قبانو الله لا إله إلا هو الحي القيوم لا تأخذه سنة ولا نوم الحي القيوم كسو بستقر بونت يميجزوت جيتا يلم علىنا الحي القيوم ሙሉ ህይወት ያለው እሱ ነው ዝንተ ዓለም የሚኖር ማይሞት ማያረጅ القيوم ማንንም የማይፈልግ በራሱ ቋሚ የሆነ ማንንም ረዳት የማይፈልግ ራሱ የተብቃቃ ከዓለም የተብቃቃ غني عن العالمين የሆነ ነው لا تأخذه سنة ولا نوم لا تأخذه سنة ولا نوم እንቅልፍም ሆነ ሌላው ማንገላጀት የሚባለው ነገር እንኳን አላህ እንኳን መተኛት እንግልጃ የለበት ምክንያቱም ይሄ መተኛት ማንቀላፋት የድክመት ምልክት ነው ሰዎች ሲደክማቸው ይተኛሉ ያንገላጃቸዋል አላህ እንቅልፍም ሆነ እንግልጃ የለበትም لا تأخذ سنة ولا نوم له ما في السماوات وما في الأرض በሰማያትና በምድር ያለ ሁሉ የሱ ነው خلقا ملكا وإيجادا ያስገኛቸው እሱ የፈጠራቸው እሱ የአላህ ንብረት ነው በሰማያትን በምድርም ያለው ሁሉ የአላህ ነው የማንንም አይደለም له ما في السماوات وما في الأرض በሰማያትና በምድር ያለ ነገር ሁሉ በጠቅላላ ሰማያትና ምድርም በውስጣቸው ያሉ ሁሉ የአላህ ናቸው አላህ ነው ያስገኛቸው አላህ ነው የፈጠራቸው ማለት ነው له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه ከሱ ዘንድ ማን ነው ሊያማልድ የሚችለው አላህ ካልፈቀደ በስተቀር በሱ ፍቃድ እንጂ ማን ነው ሊያማልድ የሚችለው ይላል ሸፋዓ የሚባል ነገር አለ የቂያማ ቀን ሲሆን እንግዲህ ሸፋዓ አለ ነብያቶች ሸፋዓ ያደርጋሉ በሻይኾች ሸፋዓ ያደርጋሉ ወልዮች ሸፋዓ ያደርጋሉ ወላጆች ሸፋዓ ያደርጋሉ ልጅ አባት ሰዎች እንግዲህ ሸፋዓ ሊያደርጉ ይችላሉ በእነሱ ምልጃና በእነሱ ሸፋዓ ምክንያት ሰዎች ወደ ጀነት እንዲገቡ አላህ ይፈቅድላቸዋል ግን ይሄን ሸፋዓ የሚጠይቅ ወይም ደግሞ ምልጃ ገሌም ማርልኝ ገሌን ጀነት አስገባልኝ ብሎ የሚጠይቅ የለም ኢላ ቢኢዝኒሂ አላህ ካልፈቀደ በስተቀር አላህ ከፈቀደ ብቻ ነው እንጂ አላህ ሳይፈቅድ ገሌን ማርልኝ ብሎ ጥያቄ ማንሳት የሚችል ማንም የለም አለ አላህ ከፈቀደ በኋላ ሰዎች እንግዲህ ጥያቄ ሊያቀርቡ ይችላሉ ሸፋዓ ሊሆኑ ይችላሉ አላህ ይፈቅድላቸዋል አላህ ነገሌን በአንተ ሸፋዓ በአንተ ምልጃ ምክንያት ሊቀጡ ነበርና ያ ቅጣቱ ቀርቶላቸው ወደ ጀነት እንዲገቡ ተፈቅዶላቸዋል ላንተ ክብር ሲባል ብሎ አላህ ለአንድ ባሪያው ይፈቅድለታል እና አካባቢውን ሰው ሊማልድ ይችላል ሊያስምር ይችላል ወይም ደግሞ ለተወሰኑ ሰዎች ሊሆን ይችላል ብቻ አላህ ከፈቀደ ማማለድ ይችላል ማለት ነው من ذا الذي يشفع عنده إلا بإذنه من ذا الذي يشفع عنده إلا بإذنه ይሄ በጣም መታወቅ ያለበት ነው ሸፋዓ ነገሌ ያማልዱናል ስንል ዝም ብሎ ሄደው አላህን ማረው ብሎ የሚጠይቁ እንዳይመስለን አላህ ካልፈቀደ በስተቀር ማንም አላህ ዘንድ ምልጃ ማማለድ የሚችል እንደሌለ ነው ከዚህ አንቀጽ ወይም አያ የምንረዳው ማለት ነው እና ይሄን ሱረት ማን ነው አያተል ኩርሲይን ሁላችንም እንድንሸመድደው መቅራት ባለብን ወቅት እንደ ዚክር እንደ ዱዓ የሚያገለግል ስለሆነ ሁላችንም ይሄን አያ መሸምደድ እንዳለብን ነው እዚህ ሌላው እንግዲህ من اذكار الصباح والمساء ጧት ማታ ከምንላቸው ዚክሮች እና ሒስን የሚሆኑን ከሸይጣን ከተለያዩ አደጋዎች ለመጠበቅ ከሚያግዙ አያዎች ሌላው ምንድነው እኔ ቁል አዑዙ ቢረቢል ፈለቅ እና ቁል አዑዙ ቢረቢን ናስ የሚሉት እነሱም እንደዚሁ ጧት ማታ የሚቀሩ ናቸው እነዚህ ሙዓውዘተይን ወይ ሙዓውዘታን ተብለው የሚታወቁ ቁል ሁወላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ
እነዚህን መቅራት ማለት ነው። ቁል አላሁ አሐድ 3 ጊዜ፣ ቁል አዑዙ ቢረቢል ፈለቅ 3 ጊዜ፣ ቁል አዑዙ ቢረቢን ናስ 3 ጊዜ ጧት ማታ መቅራት። እነዚህ በጣም ከሸይጣን እንድንጠበቅ ከተለያዩ አደጋዎች ለመዳን ራሱ የሚያግዙ ናቸው። ولهذا يقول الله تعالى قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد. እንግዲህ ጧት ማታ የምንለው ዚክር ነው ይሄ። ቁል በል ይላቸዋል። አዑዙ ቢረቢል ፈለቅ በፈለቁ ጌታ በወጋገኑ ጌታ እጠበቃለሁ በል። ወጋገን ማለት ጧት እንግዲህ ፀሐይ ከመውጣቷ በፊት የሚታይ በስተምስራቅ የምናየው ወጋገን እሱ ፈለቅ ይባላል። ቁል አዑዙ ቢረቢ አልፈለቅ። እንግዲህ ይሄ ፈለቅ ማለት እንግዲህ ያን ጨለማውን ፈልቅቆ የሚወጣ ድቅድቅ ያለ ጨለማ ከሆነ በኋላ እንደገና ያ ብርሃን ማምጣት የቻለ ጌታ ሁሉ ነገር ማድረግ የሚችል ነውና በዚህ ጌታ ተጠበቅ፣ ተጠጋ፣ ወደሱ ተጠጋ ለማለት ነው። ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ። ሚን ሸሪ ማ ኸለቅ የሚለው አያ አባባል በጣም እንግዲህ በጣም አጭር ነው አባባሉ። ነገር ግን ማዕናውና ትርጉሙ በጣም ሰፊ ትርጉም የያዘ ነው። ሚን ሸሪ ማ ኸለቅ አላህ ከፈጠረው ፍጥረታት አደጋና ተንኮል በሱ በአላህ እጠበቃለሁ በል። እዚህ ላይ ሁሉም አደጋዎችን ሁሉ በጠቅላላ አላህ እንዲጠብቅህ በዚህ በአጭር አያት ተጠበቅ በአላህ። ሚን ሸሪ ማ ኸለቀ እሱ ከፈጠረው ፍጡር አደጋና ተንኮል በእሱ በአላህ እጠበቃለሁ በል። ምኑ ይገባል እዚህ ላይ? የሰው ተንኮለኛው፣ ምቀኛው፣ ሐሲዱ፣ አውሬው፣ ጅቡ፣ እባቡ ማንኛውም አላህ የፈጠረው ፍጡር ሁሉ አደጋ እንዳያደርስብህ እንዳይጎዳህ በሱ መጠበቅ ማለት ሚን ሸሪ ማ ኸለቅ አጭር ቃል። አላህ ከፈጠረው ፍጡር አደጋና ተንኮል በእሱ በአላህ በጉህ ጌታ በወጋገኑ ጌታ እጠበቃለሁ በል ይላል። ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቅን ወሚን ሸሪ ጋሲቅን ወሚን ሸሪ ጋሲቅን ማለት በጨለማን ተንተርሶ ከሚመጣም አደጋ በእሱ በአላህ እጠበቃለሁ። ኢዛ ሚን ሸሪ ጋሲቅን ኢዛ ወቀብ ኢዛ አዝለም ጨለማው በጣም ሲጨልም ጨለማን ተንተርሰው ከሚመጡ አደጋዎች በአላህ በወጋገኑ ጌታ እጠበቃለሁ በል። እንግዲህ ጨለማን ተንተርሶ ይመጣ ብዙ ነገር አለ። ሌባው ይሰራጫል፣ ዱርዬው ይሰራጫል፣ ተናካሹ፣ አውሬው፣ እንስሳቱ የተለያዩ ነገር ጨለማን ለብሰው እንግዲህ የተለያዩ አደጋዎችን ሊያደርሱ ይችላሉ። ይህን ማታ አንተ ካልክ አበቃ በአላህ ተጠበቅ፣ ምሽግ አገኘህ ማለት ነው። ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቅን ኢዛ ወቀብ ጨለማን ተንተርሶ ከሚመጣ አደጋም በአላህ እጠበቃለሁ። ሚን ሸሪ ጋሲቅን ኢዛ ወቀብ ሚን ሸሪ ነፋሳት ሚን ሸሪ ነፋሳት ነፋሳት ማለት ሳሒራት እንግዲህ ብዙ ጊዜ በድግምት ላይ የሚሰማሩ ሴቶች ናቸው ማለት ነው። ድጋሚ ከሆኑ ሴቶች አደጋም ሚን ሸሪ ነፋሳት ፊል ዑቀድ ዑቀድ ማለት በተለያዩ በተቆጣጠሩ ገመዶች ላይ እየደገሙ እንግዲህ የሰውን ጤንነቱ እንዲታወክ ወይም ሀብቱን እንዲያጣ የሚያደርጉ አሉ። ከነዛ ሁሉ አደጋ በወጋገኑ ጌታ እጠበቃለሁ ብለህ ራስህን በአላህ እየጠበቅ ነው ማለት ነው። ሚን ሸሪ ነፋሳት ፊል ዑቀድ ወሚን ሸሪ ሐሲድን ኢዛ ሐሰድ ወሚን ሸሪ ሐሲድን ኢዛ ሐሰድ ከምቀኛም አደጋ ኢዛ ሐሰድ ኢዛ ظهر ሐሰዱሁ ምቀኝነቱ ይፋ ወጥቶ ሲመቀኝህ ምቀኛ እንግዲህ ብዙ ነገር ሊያደርስብህ ይችላል። ከተመቀኘህ ያን አንተ ያገኘውን ጸጋ ለማጣት ይጥራል፣ የተለያዩ ነገሮችን ያደርጋልና ያ አደጋ እንዳያደርስብህ በአላህ ትጠበቃለህ። ሚን ሸሪ ሐሲድን ኢዛ ሐሰድ ሚን ሸሪ ነው የተባለው ከምቀኛ አደጋ ነው፣ ከምቀኛ አይደለም። አሁን ብዙ ጊዜ ምቀኛን አላህ ያጥፋው የሚባል ነገር ዱዓ አለ። ለምሳሌ ኩሉ ዚ ኒዕመቲን መሕሱድ ማንኛውም ጸጋ ያለው ሰው ሁሉ አላህ ጸጋ የሰጠው ሰው ሁሉ መሕሱር ነው፣ ምቀኛ ይኖርበታል። በእውቀት የበለጠ እውቀት ካለ የበለጠ ሀብት ካለ የተለያዩ
ጸጋዎች ካሉህ ምቀኞች አሉብህ ማለት ነው። ይሄ አይቀርም። ግን በማንም ከምቀኛ አደጋ የምትጠበቀው በአላህ። ምቀኛ የሌለበት ማን ነው? ምንም ነገር የሌለው ሰው ምቀኛ የለበትም። ስለዚህ ምቀኛ አይኑርህ ወይም ደግሞ ምቀኛን አላህ ያጥፋው ሳይሆን ከምቀኛ አደጋ አላህ ይጠብቀን ነው የሚባለው እንጂ ምቀኛ አይኑርህ ወይም ምቀኛ እንዳይኖርህ ማለት ምንም ነገር አይኖርህ ማለት ነው። ስለዚህም ጧት ማታ የምንቀራው ዚክርና ዱዓ ነው ማለት ነው። ኢንሻአላህ በቀጣይ የምንጨርሰው ይሆናል። ቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።